የተዳፈነ እሳት ያለበት የመካከለኛው ምስራቅ በየትኛውም አጋጣሚ የሚቆሰቆስ ከሆነ ሁሉም ነገር ወደ አመድነት ለመቀየር የሚያስችል አቅም ሆኖ ከተዳፈነ ወራትን ለማስቆጠር እያኮበኮበ ይገኛል። በእስራኤልና በሐማስ በኩል የተደረገው የተኩስ አቁም ስምምነት አንዳንዴ ትንሽ መኮራኮሞችን ይዞ ቀጥሏል። በተለይ እስራኤል ታግተው የሄዱ ሕይወታቸው ያለፈ ዜጎች አስክሬን አልተሰጠኝም በሚል አንዳንዴ ጠንከር ያሉ ኩርኮማዎችን እያደረገች ዘልቃለች። በእስራኤልና በጋዛ መካከል ያለው የትጥቅ ግጭት የገባበት የድርድር ቀውስ ምዕራፍ በዚህ ሳምንት ከፍተኛ አለመረጋጋትን አስተናግዷል። የተኩስ አቁም ስምምነቱ የመጀመሪያው ምዕራፍ ወደ ፍጻሜው ሲቃረብ ትናንት ሐሙስ ተካሄደው የአስክሬን ልውውጥ የድርድሩ ሂደት መልካም ላይ መሆኑን የሚያሳይ ቢሆንም በዌስት ባንክ ወይም ዮርዳኖስ ምዕራብ ዳርቻ በሰፋሪዎች የተፈጸመው ከትልቅ መስጊድ ያነሰ ወይም መጠነኛ የሆነ የሙስሊሞች የጸሎት ቦታ የማቃጠል ድርጊት የሁለት ታዳጊዎች ሞት የሁኔታውን ደህንነት ጉዳይ ስንጥቁን አጉልቶ ማሳየቱ ተገልጿል። የዓለም አቀፉ ማህበረሰብ የጋዛን ወደፊት አስተዳደር አስመልክቶ የቀረበውን የአሜሪካ የውሳኔ ሀሳብ በመቃወም በተለያዩ አጀንዳ ተከፋፍሎም ይገኛል። የተኩስ አቁም ስምምነቱ አንዱ የመጀመሪያው ምዕራፍ ላይ ከተገለጹ ጉዳዮች መካከል ታጋዮችን መልቀቅ እንዲሁም በጋዛ ውስጥ የሞቱ እስራኤላውያን አስክሬን መመለስ ቅድሚያ የሚሰጠውን ጉዳይ ነው። ትናንት ሐሙስ እስራኤል ከሐማስ ጋር ባደረገችው ድርድር ሌላ የአንድ ታጋሽ አስክሬን ወደ አገሯ መመለሱን አስታውቃለች። ይህ ልውውጥ የተከናወነው ለእያንዳንዱ እስራኤላዊ አስክሬን 15 ፍልስጤማውያን እስረኞች ወይም አስክሬኖችን በተመላለሱበት ምጣኔ ነው። ይህም የአስክሬኖች ልውውጥ ለእስራኤል የፖለቲካዊና የሕዝብ ሞራል እፎይታን ቢያመጣም ይህን ሰላምና እፎይታን ለማግኘት ተከፈለው መስዋዕትነት የበርካቶችን ነፍስ የነጠቀ ሆኖ ቆይቷል። ሐማስ ታጋዮችን ካርዱን በመጠቀም የድርድር ኃይሉን ማሳየቱን ቀጥሏል። ከዚህ በላይ የመጀመሪያው ምዕራፍ መደምደሚያ ላይ መድረሱን ለቀጣይ ምዕራፍ ሙሉ ታጋዮች መልቀቅ ዘላቂ የተኩስ አቁም ያለው የጊዜ ገደብ እየጠበበ መሆኑን ያመላክታል። ነገር ግን ድርድሮቹ አሁንም በርካታ ጉዳዮች አየር ላይ ተንጠልጥለው እንደሚገኙ አልጀዚራ ዘግበዋል። በሌላ በኩል በዌስት ባንክ አዲስ ውጥረት ስለመቀስቀሱ ሰምቷል። ትናንት ሐሙስና ዛሬ አርብ የዌስት ባንክ የደህንነት ሁኔታ ተባብሶ ቀጥሏል። በዴር ኢስታያ መንደር በእስራኤል ሰፋሪዎች ተፈጸመው የመስናር ወይም አነስ ያለ የሙስሊሞች መስገጃ ቦታ ማቃጠል ድርጊት ከፍተኛ ዓለም አቀፍ ውግዘትን አስከትሏል። በተመሳሳይ ወቅት በእስራኤል ጦር በተካሄደው ወረራ ሁለት የ15 ዓመት ፍልስጤማውያን ታዳጊዎች መገደላቸው በሐማስ እንደሚመራ የሚነገርለት የፍልስጤም ጤና ጥበቃ ሚኒስቴር አስታውቋል። የመስናር መቃጠል የሃይማኖታዊ ግጭት ምልክት ሲሆን የሰፋሪዎች ብጥብጥ ከጋዛ ጦርነት ዳራ ጋር ተያያዥ አዲስ አደገኛ ምዕራፍ ላይ መድረሱን ያሳያልም ተብሏል። የእስራኤል ጦር ሰፋሪዎችን የመቆጣጠር አቅም ማነስ ወይም ፈቃደኛ አለመሆን በዓለም አቀፉ የሰብአዊ መብት ድርጅቶች ዘንድ ተቀባይነት ከፍተኛ ትችትን የቀረበበት ስለመሆኑ ይነገራል። ይህ አለመረጋጋት የትኛውም የጋዛ ሰላም እቅድ በዌስት ባንክ ላይ መረጋጋት እስካልተረጋገጠ ድረስ ዘላቂ ሊሆን እንደማይችል ይነገራል። የምዕራቡ ዓለም መሪዎች የጋዛን ጦርነት ለማስቆም ጥረት ለማድረግ ሲሞክሩ በቅድሚያ ለፍልስጤም የሀገርነት እውቅና መስጠት ላይ ቅድሚያ ሲሰጡም ቆይተዋል። ከዚህ አለፍ ሲል እስራኤል በዌስት ባንክ ለመስፋፋት ያደረገችው ሙከራ በርካቶችን ሊገድልና መስዋዕት ሊያደርግ እንደሚችል በማመን ችግሮቹ ሳይባባሱ ለመቀደብ የተደረገው ዓለም አቀፋዊ ዘመቻ እንደነበር ይታወሳል። ከሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት የሰላም እቅድ ላይ በተለይም የጋዛን ማስተዳደር ጉዳይ ላይ ያቀረቡት ሀሳብ የዲፕሎማሲያዊ ፍጥጫ ማስከተሉ የተነገረ ይገኛል። ዩናይትድ ስቴትስ የዶናልድ ትራምፕን የጋዛ ሰላም እቅድ ጊዜያዊ የአስተዳደር ቦርድና ዓለም አቀፍ የኃይል መመስረት የተባበሩት መንግስታት የጸጥታው ምክር ቤት እንዲያጸድቅ ምሽት ላይ በነበረው ውይይት ከፍተኛ ግፊት ማድረጓም ሰምተዋል። ይህ አሜሪካ እርምጃ የጋዛ የወደፊት አስተዳደር ላይ ተጽዕኖ ለመፍጠር የሚደረግ የፖለቲካ ሙከራ መሆኑን ተነግሯል። ሆኖም ሩሲያና ቻይና በውሳኔ ሐሳቡ ላይ ሰፊ የሆነ የሐሳብ ልዩነት እንዳላቸውና እንዳልተስማሙም ሰምተዋል። የአረብ ሀገራት ደግሞ የውሳኔው ሐሳብ ለፍልስጤም ነፃ መንግስት ምስረታ ግልጽ ቁርጠኝነት አለመያዙን አንስተው ተቃውሟቸውን ማሰማታቸውን ሚድል ኢስት ሞኒተር ዘግበዋል። የዲፕሎማሲያዊ መከፋፈል ከጦርነት በኋላ የጋዛ መልሶ የማቋቋም ሂደት አሰልቺና ዘገምተኛ እንደሚያደርገው አመላካች ነውም ተብሏል። በጋዛ የደረሰው ሰብአዊ ቀውስ ለማስተካከልና የፈረሰችውን የጋዛን ሰርጥ ወደ መኖሪያ መንደርነት ለመመለስ እንዲሁም የሰላም አየር ለማስተንፈስ የሚደረገው ሙከራ በዜሮ እንዳያበዛው ስጋትም ፈጥሯል። በዚህ ሳምንት አጠቃላይ ሰብአዊ ቀውስና በደህንነት ዙሪያ ሁለተኛው ምዕራፍ ድርድሮች ለማድረግ ሙከራዎች እንደነበሩም ሰምተዋል። በሳምንቱ መጀመሪያ ላይ እሁድና ሰኞ በኳታርና ግብጽ መዲናዎች የተካሄዱት የሰላም ድርድሮች የሁለተኛው የተኩስ አቁም ምዕራፍ ዝርዝር ለመወሰን ሞክረዋል። ሁለተኛው ምዕራፍ ቀሪ ታጋዮችን ለመልቀቅ የእስራኤል ወታደሮችን ከጋዛ ለማስወጣት እንደሚያጠቃልል ኤፒ ኒውስ ዘግበዋል። ድርድሩ አስቸጋሪ ደረጃ ላይ መድረሱን የሁለቱ ወገኖች
መግለጫቸውን ያሳያሉ። እስራኤል የሐማስን ሙሉ ትጥቅ ማስፈታት ዓላማው መሆኑን አጥብቃ በመያዟ ሐማስ ደግሞ ዘላቂ ተኩስ የማቆም ዋስትና እስካልሰጠው ድረስ ተጨማሪ እርምጃ ለመውሰድ ፈቃደኛ ባለመሆኑ ድርድሩ በመካከለኛው ምስራቅ የፖለቲካ አለመተማመን ወጥመድ ውስጥ ወድቋል። ይህ መቋረጥ የጦርነት ዳግም መጀመርን ስጋት በሳምንት ውስጥ አሳድሮም ቆይተዋል። በሳምንቱ አጋማሽ ማክሰኞና ረቡዕ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ባወጣው መረጃ መሰረት በጋዛ ከሚኖሩት 2.1 ሚሊዮን ሰዎች መካከል ከግማሽ በላይ የሚሆኑት አሁንም በደቡባዊ አካባቢ ተጨናንቀው ይገኛሉ ማለቱ ይታወሳል። የዓለም ጤና ድርጅት በበኩሉ የኮሌራና ተቅማጥ ወረርሽኝ ስጋት አሳሳቢ ደረጃ ላይ መድረሱን አስጠንቅቋል። ይህ የጦርነቱ ዳፋ ጦርነቱ ከፖለቲካ ግጭት የህዝብ ሁሉና ቀውስ መሸጋገሩን ያመላክታል። የምግብ የውሃና የመድኃኒት እጥረት ከፍተኛ ቀውስ መፍጠሩን ተከትሎ ዓለም አቀፍ ማህበረሰብ የሚሰጠው እርዳታ መጠንና ፍጥነት በምንም መልኩ በቂ አለመሆኑን ማሳያ ተደርጎ ተወስዷል። ይህም አፋጣኝ የዓለም አቀፍ የአየር ድልድይ እርዳታ አስፈላጊነት ላይ ጫናም ፈጥሯል። የፍልስጤም አስተዳደር ፒኤ የፖለቲካ ድክመት በበርካታ ወገኖች ይነሳል። የፍልስጤም አስተዳደር መሪዎች ጋዛን የማስተዳደር አቅማቸውን ለማጠናከር የውስጥ ለውስጥ የፖለቲካ ለውጥ ለማድረግ መሞከራቸውን ዘግበዋል። ይህም በዌስት ባንክ ባለው የሰፋሪዎች ጥቃት ምክንያት ተቀባይነት ማጣት መዳከሙ እየተነገረም ይገኛል። የፍልስጤም አስተዳደር በዌስት ባንክ ያለውን የህዝብ መከላከል ባለመቻሉ የህዝብ አመኔታንም አጥቷል። ዓለም አቀፉ ማህበረሰብ ጋዛን እንዲያስተዳድር ቢፈልግም የፖለቲካዊ ድክመቱና የውስጥ ክፍሉ ይህን እቅድ በምኞት ደረጃ እንዲቀርም አድርገዋል። ጋዛን በብቃት ለማስተዳደር የሚያስችል ጠንካራ ተአማኒነት ያለው የፍልስጤም አካል እስኪፈጠር ድረስ የሽግግር ጊዜው ትርምስ የበዛበት እንዲሁም ደግሞ በርካታ ባለስልጣናት ወደፊት የሚያመጣ አንዳንዴም ወደ መጡበት ለመመለስ ጊዜ የማይወስድበት ያልተረጋጋ የስልጣን ዘመን የሚያሳልፉ ባለስልጣናት ሊበዙ እንደሚችሉ እንዲሁም የጋዛ ነዋሪዎች ጭምር በአፋጣኝ በሚቀያየሩ ባለስልጣናት ህግ ምክንያት ሊጎዱ እንደሚችሉ እየተነገረም ይገኛል። አሁን ባለው ሁኔታ የተኩስ አቁም ስምምነት የመጀመሪያው ምዕራፍ በከፍተኛ ጥረት ቢጠናቀቅም የሁለተኛው ምዕራፍ መጀመር እጅግ አስቸጋሪ እንደሚሆን ይጠበቃል። የሁለቱ ወገኖች በፖለቲካዊና በወታደራዊ ግቦች ላይ መተላለፍ ባለመፈለጋቸው እንዲሁም አንዱ በአንዱ ላይ ማሳየት የሚፈልግ የበላይነቱን ማሳየት ለችግሩ መነሻ እንደሆነም ተነግሯል። የድርድሩ መቋረጥ የጦርነት ዳግም ማገርሸት ከፍተኛ ስጋት ሆኖም ዘልቋል። በዌስት ባንክ በተከሰተው የመስናሪ ሙስሊሞች መስገጃ ቦታ ማቃጠል ድርጊትና በታዳጊዎች መገደል ዙሪያ በዓለም አቀፍ የሰብአዊ መብት ድርጅቶች በእስራኤል ላይ ዓለም አቀፍ ህጎች የማክበር ጫናዎች አጠናክረዋል። ይህም የሰብአዊ መብት ጉዳይ ከጋዛ ዓለም አቀፍ እቅድ ጋር ተዳምሮ መታየቱ የክልሉን ዘላቂ መረጋጋት በማምጣት ቁልፍም ይሆናል። በዚህ ሳምንት በተፈጸሙት ክንውኖች መሰረት በጋዛ ጦርነት ዙሪያ ያለው አጠቃላይ ሁኔታ አሁን ያለው የተኩስ አቁም እጅግ ደካማና ጊዜያዊ መፍትሄ መሆኑን ያመላክታል። የዲፕሎማሲያዊ አካላት የጋዛን የወደፊት ዕጣ ፈንታ አስመልክቶ በአስቸኳይ የሚታመንና ተፈጻሚ የሚሆን የፖለቲካ እቅድ ማስቀመጥ ካልቻሉ የሰብአዊ ቀውስ ወደ ከፋ ጥፋት ሊያመራና በዌስት ባንክ ያለው ውጥረትም ወደ ሙሉ ግጭት ሊያደርግ ይችላልም ተብሏል። የክልሉ መሪዎች የዓለም ሀያላን ሀገሮች የፖለቲካ ጠባብ ጥቅማቸውን ወደ ጎን ትተው ዘላቂና ፍትሐዊ ሰላም ላይ ማተኮር የዚህን ጊዜ ዋነኛ ግብ መሆን እንዳለበት የተለያዩ የፖለቲካ ምሁራን እያነሱ ይገኛሉ። በሌላ በኩል የሰብአዊ ቀውስ ከፖለቲካዊ ግጭት ተለያይቶ በአፋጣኝ ምላሽ ካልሰጠው የሟቾች ቁጥር በበሽታና በረሃብ ምክንያት ሕይወታቸውን የሚያጡ ዜጎች በእጅጉ ሊጨምርም ይችላል። ዓለም አቀፍ የእርዳታ ድርጅቶች በጋዛ ያለው የስነ ልቦና ቀውስም ሳይዘነጉ ሰፋ ያለ ጤና ድጋፍ መስጠት እንደሚጠበቅባቸው ይነሳል።